እኔው ቀጭንና ረጅም ነው ግን ይልፈሰፈሳል ምን ላድርገው በመጀመሪያ የመልፈስፈሱ ማለት ነው ከቁመቱና ከውፍረቱ ጋር ምንም የሚያገናኘው ነገር የለም ኦኬ ቀጭን ብልት ስለሆነ የስንፈተ ወሲብ ያጋጥመዋል ወይም የመቆም ችግር ያጋጥመዋል ማለት አይደለም ቁመቱና ከውፍረቱ ጋር ከሆነ ይሄን ነገር ያነጻጸርከው ያለው ትክክል አይደለም ማለት ነው የሚልፈሰፈስበት ብዙ አይነት ምክንያቶች አሉ የብልት አለመቆም ችግር ተብሎ እንዲባል ማለት ነው ማሟላት ያለብህ ነገሮች አሉ አንደኛ ጧት ይቆማል ወይስ ለግንኙነት ብቻ ነው የሚልፈሰፈሰው የሚባለው ነገር አለ ልቦናዊ ነገር ነው ወይስ አካላዊ የሆኑ ነገሮች ሊኖርበት ይችላል የሚባለው ነገሮች የምንገመግምበት መንገዶች አሉ በተለይ ደግሞ ለግንኙነት ሲቆም ራሱ ጠንክሮ አይቆምም ወይ ከጨረስክ በኋላ ነው ወይ የሚልፈሰፈሰው ከመጨረስ በፊት ነው ወይ የሚልፈሰፈሰው ከሴት ብልት ጋር እንደተገናኘ ነው ወይ የሚልፈሰፈሰው ወይስ ከዛ በፊት ነው የሚባሉ ነገሮችን ታይተ ማለት ነው ከዛ በኋላ ደም ስር ላይ ነርቭ ላይ ሆርሞን ላይ ያሉ ችግሮች ሊሆኑ ይችላሉ እነሱን መተህ ቼክ ተደርገ መታከም ትችላለህ ማለት ነው ቀድሜ እየጨረስኩ ተቸገርኩኝ ምን ይሻላል ማኪ ይላል ባይ ዘ ዌይ ቀድሞ መጨረስ የሚባል የስንፈተ ወሲብ አይነት የለም ኦኬ ወንዶች ማመን ያለባችሁ ነገር ከሴቶች ቀድማችሁ ነው መጨረሱት ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባለውን አባባል ማለት ነው እና ምንም አይነት ነገር ቢሆን ቀድማችሁ ነው መጨረሱት ስለዚህ ቀድማችሁ ስለጨረሳችሁ ስንፈተ ወሲብ አለባችሁ አያስፈላችሁ ቶሎ መጨረስ ነው ማሟላት ያለባችሁ ነገሮች እንደ ቶሎ መጨረስ አይነቱ ወይ ከ1 ደቂቃ በታች መሆን አለበት ወይም ከ3 ደቂቃ በታች መሆን አለበት ሁለተኛ 6 ወር መቆየት አለበት ሶስተኛ 6 ወር ውስጥ ግንኙነት ተደጋጋሚ ያደርጋችሁ የግንኙነቶቹን 80% እና ከዛ በላይ መያዝ አለበት አራተኛ የመጀመሪያ ዙር ሁሉ ወንድ ቶሎ ስለሚጨርስ የመጀመሪያ ዙርን አልፎ ሁለተኛ ዙርም ቶሎ መጨረስ አለባችሁ እንደዛ ሲሆን ሳይኮሎጂ ላይ ነርቭ ላይ ሆርሞን ላይ ያሉ ችግሮች ይኖራሉ ማለት ነው ስለዚህ እሱን ቼክ አድርገን እንዳግባብነታቸው ህክምና እናስጀምራቸዋለን ማለት ነው ቶሎ መጨረስ የቺቲንግ ምልክት አይደለም ሌላ ሴት ጋር እየሄድክ ነው ማለት ነው ግንኙነት ከሌላ ሴት ጋር ያደረክ ማለት ነው እኔ ጋር ቶሎ የምትጨርሰው የሚባል ነገር ተጀምሯል ወንድ እንደውም ከግንኙነት ሲታቀብ ነው ቶሎ መጨረስ የሚመጣበት ብዙ ጊዜ ግንኙነት ሳያደርግ ሲቀር ነርቮቹ አካባቢ በጣም ሴንሲቲቭ ይሆናል ሆርሞኖች በጣም ስፓይክ ያደርጋሉ ጭንቅላት ለትንሽ ነገር ሴንሲቲቭ ይሆናል የዘር ፈሳሽ ይጠራቀማል ስለዚህ የቶሎ መጨረስ ያጋጥመዋል ስለዚህ እንደውም ቶሎ መጨረስ ካጋጠመው እየታቀበ ነው ማንንም ሴት እያየ አይደለም ብሏችሁ ነው ማሰብ ያለባችሁ ቶሎ መጨረስ የሚመጣው ማለት ነው ሆርሞኖች ከተዛቡ ነው ፕሮላክቲን የሚባለው ሆርሞን ካነሰ ቴስቶስትሮን የሚባለው ሆርሞን ከበዛ ኤፍኤስኤች እና ኤልኤች የሚባሉት ሆርሞኖች ከበዙ ከእንቅርት የሚወጡት ሆርሞን ከበዛ የቶሎ መጨረስ ችግር ያመጣል ሌላ ደግሞ ነርቭ ላይ ችግሮች ካሉና ከነርቭ የሚለቀቁት ፈሳሾች በጣም ኤክሰሲቭ ከሆኑ እንደዚህ አይነት ነገር ሊፈጠር ይችላል ሶስተኛ ደግሞ ሳይኮሎጂካሊ ሬዲ ካልሆኑ ለግንኙነት ጋፕ እየተፈጠረ ከሆነ ሪሌሽንሺፕ ላይ ችግር ካለ ስትረስ ካላቸው ፐርፎርማንስ አንግዛይቲ ወይም አጠገቤ ያለችውን ሴት ማስደሰት አልችልም ብለው የሚያስቡ ከሆነ ሊፈጠር ይችላል ስለዚህ ማንኛውም አይነት የቶሎ መጨረስ አይነት ችግር እያጋጠማችሁ 6 ወርና ከዛ በላይ ከቆየ እና ገርልፍሬንዳችሁ ወይም ሚስታችሁ ሌላ ሴት ጋር እየሄድክ ነው ቺት እያደረግክብኝ ነው ብላ እየወቀሰች ከሆነ ይህንን ቪዲዮ ሼር አድርግላትና አንድ አባባል ተነግሮኝ ነበር ገና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ ብዙ ጊዜ ሀፕን አያደርግም ሴቶች ይቆያሉ ወንዶች ቀድመው ነው የሚጨርሱት ቶሎ መጨረስ አለብን ማለት ግን አይደለም ቶሎ መጨረስ የምንለው 1 ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስትህ ቀድመህ ስለምትጨርስ ቶሎ መጨረስ አለብን ማለት አይደለም ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው ኢንታየር ላይፍ ስታይል ቼንጅ ያስፈልጋል አንደኛ እንቅስቃሴ ማድረግ አለባችሁ በተለይ ኬገል ኤክሰርሳይዝ ማድረግ አለባችሁ ሁለተኛ ፍሪኩዌንትሊ ወይም ቶሎ ግንኙነት ማድረግ ጭንቅላታችሁ እንዲያለማምዱ ያደርገዋል ሶስተኛ አመጋገባችሁን ማስተካከል በተለይ ደግሞ አትክልትና ፍራፍሬ በደንብ አድርጋችሁ መመገብ ያስፈልጋል አራተኛ ሰፕሊመንቶች መውሰድ በተለይ ደግሞ ኦሜጋ 3 ሰፕሊመንት ማግኒዚየም ሰፕሊመንቶች እና መልቲ ቫይታሚኖች ብትወስዱ እንደዚህ አይነት ነገር ሊረዳችሁ ይችላል አምስተኛ ደግሞ መነጋገር ከገርልፍሬንዳችሁ ወይም ከሚስታችሁ ጋር ቁጭ ብላችሁ ማውራት ሴክሹዋል ኢንቲሜሲ ለመጨመር መሞከር ስድስተኛ ደግሞ በብዙ አይነት ስትረስ ያለባችሁ ነገር ዲቶክስ ማድረግ በተለይ በስራ በሶሻል ሚዲያ በተለያየ ነገር ስትረስ ሊያደርግባችሁ የሚችለው ነገር ዲቶክስ ማድረግ ብዙ አይነት ነገሮችን ይረዳላችኋል ማለት ነው 1 ደቂቃና ከዛ በታች እየጨረሳችሁ 6 ወር ከቆየባችሁና ሪሌሽንሺፓችሁ ውስጥ ወይም ትዳራችሁ ውስጥ ችግር እየፈጠረ ከሆነ እሱ መታከም አለበት ይሄን ቪዲዮ እድሜያችሁ ከ20 ዓመት በታች የሆኑ ሴቶች በተለይ ስሙ ነገር ግን እህት ያላችሁ ሴት ልጅም ያላችሁ ወንዶች ልትሰሙ ይጠቅማችኋል ጥናቶች እንደሚያመለክቱት
70% ልጃገረዶች ድንግልናቸውን ወይም ደግሞ ቨርጂኒቲያቸውን የሚያጡት ከ14 እስከ 17 እድሜያቸው ባለው ክልል ውስጥ ነው። ይሄም ብዙ ጊዜ የሚሆኑት ባፈቀሩት ሰው ሳይሆን ለጊዜው በተዋወቁትና በጊዜው በወደዱት ሰው ሆኖ ነገር ግን አብዛኞቹ ያለ ፍቃዳቸውና ያለ ዝግጅት እንደመደፈር እንደሚወሰድባቸው ብዙዎቹ በቴሌግራም ጽፈውልኛል። ብዙዎቹም ከባድ ጸጸትና እንደዚሁም የጥፋተኝነት ስሜት እንደዚሁም ደግሞ የኮንፊደንስ ማጣት እንደዚሁም ደግሞ ካደረጉት በኋላ ይሄንን ነገር ከጭንቀት የማያያዝ ነገር እንደሚገጥማቸው በቴሌግራም በጣም በርካታ የሃይ ስኩል እና የኮሌጅ ወጣት ሴቶች ጽፈውልኛል ማለት ነው። ይሄ ነገር በጣም ኢምፖርታንት ወይም ጠቃሚ የሚሆነው ደግሞ እንደኛ ሀገር ባሉ ሃይማኖትና ባህል ዶሚኔትድ በሆነባቸው ማህበረሰቦች የሴቷን ስታንዳርድ በጣም ያወርዳል ማለት ነው። ስለዚህ እህቴ ወይ እኔ በ17 በ18 አግብታችሁ የምታጡ ከሆነ ምንም አይቆጫችሁም። ይኸው ኮሜንቱ ይሄ ሳምፕል ስለሆነ ነው ያቀረብኩት። በጣም በርካታ ሰዎች ይሄ ተመሳሳይ ሀሳብ እንዳላቸው በኮሜንትም በቴሌግራም ጽፈውልኛል። ስለዚህ በተቻላችሁ መጠን የምታገቡበት ጊዜ እስክትደርሱ ድረስ ያንን ነገር ጠብቃችሁ ማቆየት ብዙ ጥቅም ያስገኝላችኋል ማለት ነው። አንደኛ ስታንዳርዳችሁን ከፍ ያደርጋል፣ ኮንፊደንሳችሁን ከፍ ያደርጋል። ሁለተኛ በባሎቻችሁ ትታመናላችሁ ማለት ነው። ምክንያቱም ባሎች አንድ ጊዜ ድንግልናቸውን የወሰደው ሰው እዛው ከተማ ይኖራል ብለው ካሰቡ ከዛ ወንድ ጋር ያደርጋሉ ብለው ይጠረጥራሉ፣ ጋብቻ ውስጥ ገብተው ራሱ ማለት ነው። ይሄ ትክክል ነው እያልኩ አይደለም። ሪሌሽንሺፕ የሚወሰነው ሪሌሽንሺፑ ከተጀመረበት ጊዜ በኋላ ነው። ነገር ግን ብዙ ወንዶች ብዙ ሴቶችም ይሄ ነገር በእኛ ሀገር በባህል ኮንቴክስታችን በጣም አስፈላጊ ነገር ስለሆነ በቀላሉ ባታጡት መልካም ነው። ምክንያቱም ትርፉ ጸጸትና ቁጭት ነው። ለባሎቻቸው የሰጡት ደግሞ በጣም ደስተኛና ምንም የሚቆጫቸው ነገር እንዳሌለ ይናገራሉ ማለት ነው። ስለዚህ ከቁጭት መጠበቅ የተሻለ ነው ማለት ነው። ወይም አውተር ኮርስ ማድረግ ነው። አውተር ኮርስ በእርግጥ ብዙዎቹ ወንዶች ይሄንን ነገር ድንግልና መውሰድ በጣም ስለሚፈልጉ አንዳንዶቹ እንደ ጀብዱ ቆጥረው ሕፃናትን ሁላ የሚደፍሩ አሉ ማለት ነው። እናንተም ልቦና ይስጣችሁ ማለት ነው። የሴት ሕይወት ባታበላሹ መልካም ነው ማለት ነው። ይችል ትመስላለች። ለአማርኛው ይቅርታ እናድርግለትና ጠያቂያችን የታናሽ ወንድሜ የዘር ፍሬ አንድ ናት፣ ብርድ ነው እያልን ሁሌም ግን አንድ ናት ይላል እና ይሄ በሕክምናው አንቲሴድድ ቴስቲክል ወይም ደግሞ ቦታው ላይ ያልተገኘ የዘር ፍሬ ይባላል። ስለዚህ እንደዚህ በሚሆንበት ጊዜ ብዙ ጊዜ የመጀመሪያ ሲወለዱ ህጻናት አንዱ ቼክ የሚደረገው ሁለቱም የዘር ፍሬዎች በቦታቸው እንዳሉ ነው ቼክ የሚደረገው። ከሌሉ ደግሞ እስከ 6 ወር ይጠበቃል። 6 ወር ድረስም ካልወረዱ ከ6 እስከ 12 ወር ባለው የእድሜያቸው ክልል ጊዜ ውስጥ በኦፕራሲዮን ወደታች እንዲወርድ ይደረጋል ማለት ነው። ለምንድን ነው ወደታች እንዲወርድ የሚደረገው? ከቆየና እድሜያቸው ከፍ ካለ በኋላ ላይ መውለድ ላይ ችግር ሊፈጥር ይችላል። የካንሰርም ቻንሱ ይጨምራል። በተጨማሪ ደግሞ ታጥፎ ደግሞ ሌላ ችግር ስለሚፈጥር አንቲሴድድ ቴስቲክል ወይም ያለ ቦታው ያልወረደ የዘር ፍሬ መስተካከል ይኖርበታል። እንግዲህ የስንፈተ ወሲብ መድኃኒቶችን ፈጽሞ መውሰድ የሌለባቸው ሰዎች አሉ። እነዚህ ፈጽሞ መውሰድ የሌለባቸውን ሰዎች በሕክምናው አብሶሉት ኮንትራኢንዲኬሽን እንላቸዋለን፣ ወይም ፍጹም መውሰድ የሌለባቸው ሰዎች ብለን እናስቀምጣቸዋለን። እነዚህ ውስጥ በአንደኛ ደረጃ የተቀመጠው ናይትሬት የተባሉ የመድኃኒት ዝርያዎችን የሚወስዱ ናቸው። ለምሳሌ ሰብሊንጓል ናይትሬት በብዛት አንጃይና ፔክቶሪስ ያለባቸው ወይም ለልብ ህመም፣ ለደረት ህመም ተብሎ ሰብሊንጓል ናይትሬት ናይትሮግሊሰሪን የሚወስዱ ሰዎች አሉ። ስለዚህ እነዚህ ሰዎች የእነዚህን የፎስፎዳይስተሬስ 5 ኢንሂቢተር ወይም የቪያግራ ዝርያ መድኃኒቶችን በሚወስዱበት ጊዜ ግፊታቸው በድንገት በጣም ይወርዳል ማለት ነው። ምክንያቱም እነዚህ የስንፈተ ወሲብ መድኃኒቶች በአብዛኛው ግፊትን የማውረድ ባህሪ ያላቸው። አንዳንድ ሰዎች ግፊት ጨመሩብኝ ይላሉ፣ ግን እሱ ሳይንቲፊክ አይደለም። እነሱ ግፊት ነው የሚቀንሱት። ስለዚህ ናይትሬቶች ግፊት ይቀንሳሉ፣ ቪያግራው ግፊት ይቀንሳል። አንድ ላይ ሲወሰዱ በጣም ግፊቱ ዝቅ ይላል ማለት ነው። ይሄ ግፊት ዝቅ በሚልበት ጊዜ ወደ አንጎል የሚሄደው ወደ ልብ የሚሄደው ደም ይቋረጣል ማለት ነው። ስለዚህ ድንገት
ልብ ሊሞት ይችላል። ያንን ማዮካርዲያል ኢንፋርክሽን እንለዋለን። ልብ ሲሞት ያው እንሞታለን እንደማለት ነው። ብዙ ወንዶች በዚህ ምክንያት ህይወታቸውን አጥተዋል ማለት ነው። በተለይ እነዚህ ሁለት መድኃኒቶች አንድ ላይ በሚወስዱበት ጊዜ እና አንደኛው ምንድነው የልብ ድንገት ቀጥ ማለት ወይም ደግሞ ማዮካርዲያል ኢንፋርክሽን ሊያስከትል ይችላል፣ በተለይ ናይትሬት የሚወስዱ ሰዎች ላይ ማለት ነው። ሌላኛው መድኃኒት አብሶሉት ኮንትራኢንዲኬሽን ተብሎ የተቀመጠው ወይም ደግሞ በፍጹም ይህን መድኃኒት የሚወስዱ ሰዎች ቪያግራ እና ዝርያዎቹ መውሰድ የሌለባቸው ሪዮስጓት የሚባል መድኃኒት አለ። እሱ ምንድን ነው እንግዲህ የቪያግራ ዝርያዎች ሲጂኤምፒን ነው የሚያቆዩት። ሲጂኤምፒ የደም ፍሰትን ወይም የደም መለጠጥን ግፊትን ይቀንሳል ማለት ነው። ይሄ ሪዮስጓት የሚባለው መድኃኒት ደግሞ ሲጂኤምፒ እንዲጨምር ነው የሚያደርገው። ስለዚህ ሲጂኤምፒ በሚጨምርበት ጊዜ ድንገት ግፊት ይወርዳል ማለት ነው። ከዛ ቪያግራ ሲጨመርበት በቃ የሌለ ልብ ድካም አምጥቶ ድንገተኛ የልብ ቀጥ ማለት ማዮካርዲያል ኢንፋርክሽን አምጥቶ ሊገል ይችላል። ሌላኛው ስትሮክ ሊያመጣ ይችላል። ስትሮክ ማለት ወደ አንጎል የሚሄደው የደም ፍሰት ባንዴ ሊቋረጥ ይችላል። ባንዴ በሚቋረጥበት ጊዜ የአንጎላችን ክፍል ይሞታል። ይህንን ስኬሚክ ስትሮክ እንለዋለን። እሱ ደግሞ ሙሉ ሰውነት ፓራላይዝ አድርጎ እስከ ሞት፣ እነዚህ ሁለቱ እስከ ሞት ያበቃሉ። ብዙዎች ወንዶችም በእነዚህ ምክንያት ሞተዋል ማለት ነው። ይህንን አብሶሉት ኮንትራኢንዲኬሽን ወይም ፈጽሞ የተከለከለ ተብሎ የተቀመጠ ነው ማለት ነው። ይህንን ሐኪሞች ያውቃሉ። ለእነዚህ መድኃኒቶች ሐኪም ማዘዝ ያለበት ምክንያት እነዚህን አውቆ ስለሚያዝ ነው። እነዚህ ነገሮች ያሉት ሰዎች ላይ ስለማያዝ ለዛ ነው ቪያግራ